ሰንበት ትምህርት ቤት እናት ያገኘንብሽ ሕይወት ባንቺ ያደግን ልጆችሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የእግዚአብሔር ሕዝቦች በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደቷ በዓል በሰላም በፍቅር በጤና አደረሰን አደረሳችሁ። ለዚህ ዕለት ያደረሰን አምላካችን ስሙ የተመሰገነ ይሁን። ወላዲተ አምላክ ክብር ምስጋና ይድረሳት። የእመቤታችን በዓሏን ለምን እናከብራለን? የምናከብርበት ምክንያት ነው። የእመቤታችን የቅድስት ድንግል ማርያም የልደቷ በዓል የዓለም መዳኑ የቀረበበትና የንጋት ብስራት የተበሰረበት ማለት ነው። ንጋት ማለት ፀሐይ ከመውጣቱ በፊት ያለው የመጀመሪያው ጎህ ማለት ነው። የዓለም ልጅ የሰው ልጅ በጨለማ ሲኖር የነበረው የሰው ልጅ ጸጋ እግዚአብሔርን አጥቶ ከጸጋ እግዚአብሔር ተለይቶ ይኖር የነበረው የሰው ልጅ ለመዳን ንጋት ነው። የእመቤታችን መወለድ ያ ብርሃን የብርሃን ጭላንጭል ወይም ንጋቱ የታየበት ፈገግታው ወገግታው የታየበት ማለት ነው። ስለዚህ ከእመቤታችን በፊት የሰው ልጆች የእግዚአብሔር ባሪያ የእግዚአብሔር አገልጋይ የሚባል መጠሪያ አልነበራቸውም። የዲያብሎስ ባሪያ የዲያብሎስ አገልጋይ የሚል ነው። ሔዋን አመቱ ለዲያብሎስ፣ አዳም ገብሩ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ወንድ አገልጋይ ነው። ሔዋን ለዲያብሎስ የሴት አገልጋይ ናት፣ ባሪያ ናት ተብሎ ተነግሮባቸው ነበረ። የሰው ልጆች የእግዚአብሔር ልጆች የሚባለው ስም አልነበራቸውም። ስለዚህ እመቤታችን ግን እነሆ የእግዚአብሔር ባሪያው ብላ የተናገረችው አመተ እግዚአብሔር ብላ የተናገረች እሷ ናትና የሰው ልጅ በጨለማ በሞት ጥላ ውስጥ ይኖር የነበረ ቅዱስ ኤፍሬምም በውዳሴ ማርያም ወረቡ ላይ ሕዝብ ዘይነብር ውስተ ጽልመት ርኤ ብርሃነ አብየ፣ በጨለማ ውስጥ ለሚኖር ሕዝብ ታላቅ ብርሃን ወጣላቸው ብሎ ተናግሯል። የዛ የታላቁ ብርሃን መውጫ ወገግታው መጀመሪያው የእመቤታችን ልደት ነው ማለት ነው። እግዚአብሔር ዓለምን ለማዳን የገባው ቃል መፈጸሚያ በእመቤታችን ነው። ለዛ ነው መጻሕፍት እመቤታችን ዓለም ሳይፈጠር በአብ ሕሊና ነበረች ማለት የሰው ልጅ መዳን የሰው ልጅ እንደሚበድል እግዚአብሔር ያውቃል። ያን የሚያድንበትንም አዘጋጅቶ ነው የሰው ልጅ የፈጠረው። ስለዚህ ስለ አዳም እግዚአብሔር አስቀድሞ ያውቃል። የሚድንበትንም በህሊናው አስቦ የሚያድንበትንም አስቦ እንጂ አዳም ከበደለ በኋላ አዲስ እቅድ አቅዶ እንደው እንዴት አድርጌ ላድነው እንዴት አድርጌ ልመልሰው ብሎ አይደለም አዳምን ያዳነው። አስቀድሞ እንደሚበድል ያውቃል። አዳም ሳይፈጠር የሚድንበትንም አዘጋጅቶ ፈጥሮታልና ለ5500 ዘመን በሞት ጥላ ውስጥ በጨለማ ውስጥ እንኖር የነበረውን በእመቤታችን ልደት ደግሞ ብርሃን አየን ማለት ነው። ለዛ ነው ቅዱስ ያሬድም ሙጽአ ፀሐይ የፀሐይ መውጫ ይላታል። ዳግሚት ሰማይ የፀሐይ መውጫ ምስራቅ ነሽ፣ የፀሐይ መውጫ ሰማይ ነሽ ብሎ ይናገራታልና ፀሐይ የሚወጣባት ፀሐይ ጽድቅ ክርስቶስ የሚገኝባት ስለሆነች ስለዚህ የድነታችን መንገድ የተጀመረበት ለመዳናችን ብርሃን ያየንበት የመጀመሪያው ክርስቶስ ለመወለድ ቅርብ የሆነበት ትንቢቱ የነቢያት ትንቢት ለመፈጸም የነቢያት ሱባኤ ለመፈጸም ቅርብ ሆኖ የታየበት ነውና ልደቷ ልደታችን ነው። ዳግም ለመወለዳችን እሷ ተወልዳ ክርስቶስን ወልዳ ነውና ዳግም መወለዳ ያገኘነው ልደቷ ልደታችን ነው ማለት ነው። እንደዚሁ የእመቤታችን ልደት የእመቤታችን የቅድስት ድንግል ማርያም ልደቷ የዓለምን ሰላም ይዞ የመጣ የዓለምን ሰላም ያስገኘ ክርስቶስ ብለን ጠርተን በስጋውን በልተን ደሙን ጠጥተን ሕያው የምንሆንበት ስጋ ከእርሷ የተነሳ ነው። እሷ ተወልዳ ከሷ ስጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዓለምን አድኗል። የምንጠመቅበት ማየገቡ የተገኘው ከእርሷ ከተገኘ ከክርስቶስ ነው። ከእርሷ ስጋን ነፍሶ
ነስቶ ተዋህዶ የምንጠመቅበት ማያገወን ሰጠን በስጋው ማለት ነው። ከሷ በነሳው ስጋ መስቀል ላይ ተሰቅሎ ስጋውን ደሙን ተቀብለን ሕያው እንድንሆን ዘላለማዊ ድህነት አገኘንበት። ክርስቶስ ተነሳ ስንል ትንሳኤው ተነሳ ስንል ከእርሷ በነሳው ስጋ ነው እንጂ በመለኮት ሞት የለበትም። ስለዚህ ትንሳኤያችን ታወጀ በክርስቶስ። ክርስቶስ ከማን ከመቤታችን ተወልዶ ያ የምናይበት ብዙ ነገሮችን የምናይበት የመቤታችን ልደቷ ነውና ልደታችን ስለሆነ እናከብራለን። ለምን እናከብራለን ከተባለ ልደታችን የኛም ልደት ስለሆነ እኛም ከክርስቶስ የምንወለድበት የእግዚአብሔር ሕዝቦች የምንባልበት ስለሆነ የኛ ባህሪ የጎሰቆለው ባህሪያችን በመቤታችን በኩል ሳይጎሰቆል ተገኝቷል። በመቤታችን በኩል ንጹህ ቅዱስ ሆኖ ተገኝቷል ባህሪያችን። ስለዚህ በሷ በኩል ባህሪያችን ንጹህ ሆኖ ተገኝቶ ንጹህ ባህሪ ክርስቶስ ተዋህዶት እኛን አድኖናልና ልደቷ ልደታችን ነው ብለን እናከብራለን። ልደታችን ስለሆነ የድህነት አዋጅ የታወጀበት ስለሆነ የድህነት አዋጅ የታወጀበት ዓለም ለመዳን ቅርብ የሆነበት የቀረበበት ስለሆነ ልደቷ እናከብራለን ማለት ነው። የእመቤታችን የልደቷ በዓል አከባበር እንዴት ነው ከተባለን በቤተ ክርስቲያን ጧት ቅዳሴው ይቀደሳል። ሌሊት ማህሌቱ አለ፣ ሰዓታቱ አለ፣ ከዛ ቅዳሴው አለ። ስጋው ደሙን በመቀበል ነው የሚከበረው። ስጋው ደሙ ተቀብለን በቤተ ክርስቲያን ያለው ስብሐተ እግዚአብሔር ሳይቋረጥ ምክንያቱም የምናከብረው የእመቤታችን ልደት ነውና መጀመሪያ ልደቷን የምታውጅልን ቤተ ክርስቲያን ናት። የእመቤታችን የልደቷን አዋጅ ከቤተ ክርስቲያን ሰምተን ስጋው ደሙ ተቀብለን ስጋውና ደሙን ተቀብለን ደስ ብሎን እናከብረዋለን ማለት ነው በቤተ ክርስቲያን። ከዛ በየሰፈሩ እንደ ኢትዮጵያዊ ባህል እንደ ኢትዮጵያዊ ስርዓት በቤት የሚከበረው ይከበራል። ከዛ በኋላ ባለው ነገር ግን ቅድሚያ ቤተ ክርስቲያን ያለው የመጀመሪያው ቤተ ክርስቲያን ነው። ከዛ በኋላስ በየቤቱ ሰዎች ነፍሮ አዘጋጅተው እንጀራ ጋግረው ጎረቤት ከጎረቤት ጋራ ባንድ ላይ ሆኖ የሚቻላቸውን በሚችሉት ልክ አንዱ ይሄን ያህል ሳይባል አንዱ እንዲህ ነው ሳይባል ድሃውም ሳይቸጋገር ባለጸጋውም ሳይኩራራበት ነው ከተረፈው ሳይሆን ተዛዝኖበት ድሆችን በማሰብ የተራቡትን የተጠሙትን በማሰብ የሚከበር ነው ቤታችን ልደት እና በቤት ያለው እቤት ወጥተው ውጭ ላይ ቤታቸው በር ላይ ጎረቤት የሚሰበሰብበት ላይ አዘጋጅተው በአቅም አንዳንድ ጊዜ መጠጥ የሚበዛ ስካር የሚበዛበት ይታያል። በቃ ስለቱም ካቅም በላይ የሆነ ውስኪው ምኑ ይባላል። ይሄ ስተት ነው። ዳም የሚበላው አጥቶ ውስኪ እንደው እንዲህ ያሉ ካቅም በላይ መጠጥ ጠጥቶ ካቅም በላይ የሆነ መጠጥ ገዝቶ ማቅረብ ለዳህ ብንሰጠው የተሻለ ይሆናል ማለት ነው። ስለዚህ የሚከበረው በንፍሮ በቆሎ እንደዚሁ ደግሞ በእንጀራ ባንድ ላይ በህብረት ልጆች ባንድ ላይ ወላጆች ደግሞ ጎረቤት ከጎረቤት ጋር ሆኖ ባንድ ላይ ሆነው የሚያከብሩት ማለት ነው። ከቤት ወጥተው ውጭ ላይ የሚመገቡት ለምን ከተባለ እመቤታችን ቅድስት ድንግል ማርያም የተወለደችው ከቤት ውጭ ስለሆነ ያን ለማሰብ ማለት ነው። ለማሰብ እንግዲህ እመቤታችንን ጸንሳ እያለ ታምራት ታደርግ ነበረ። ሳምናስ የሚባል ዘመዷ ሞቶ ሐና እየዞረች ስታለቅስ ጥላዋ ቢያርፍበት ተነስቶ ሰላም ለኪ ሙለ ፀሐይ ጽድቅ ወሕይወቱ ለዘገብረ ሰማያዊ ምድረ የፀሐይ ጽድቅ የክርስቶስ እናቱ ብሎ ለእመቤታችን ወሕይወቱ ብሎ ደግሞ ለሐና ለፀሐይ ጽድቅ ለክርስቶስ አያቱ የምትሆኝ ብሎ ለሐና የፀሐይ ጽድቅ የክርስቶስ እናቱ ለምትሆኝ ብሎ ለእመቤታችን ሰግዶ ነበረ። ከዛ የነበሩ አይሁድ ምን አያሉት በዚህች ሴት ማይፀን ያለች ብላቴና ሰማይና ምድር የማይወስኑትን አካል በስጋ ጸንሳ ትወልዳለች እያሉ መላእክት ከበው ሲያመሰግኗት አየሁኝ። እኔንም ያስነሳችኝ እሷ ናት
ብሎ ነገራቸው። ዳዊት ሰሎሞን ከነሱ ወገን የሚሆኑ ከሐናና ከኢያቄም ዘመዶች የሚሆኑ ዳዊት ሰሎሞን በዚህ ምድር ነግሰው 40 ዓመት ገዙን። ስለዚህ አሁንም ከነዚህ የሚወለደው ምን አይነት ይሆን? በማህፀን እያለ ታምር የሚያደርግ ከሆነ ከተወለደ በኋላ ምን አይነት ፍጡር ይሆን ብለው ሐናና አጥፋት ብለው በጠላትነት ተነሱ። ስለዚህ ሐና ሸሽታ ወደ ሊባኖስ ተራራ ሄደች። በዛ በሊባኖስ ተራራ እመቤታችን ተወልዳለች ማለት ነው። ሰሎሞንም ሊባኖስ ትወጽ መራት ከሊባኖስ ሙሽራ ትወጣለች ብሎ የተናገረላት ያንን አይቶ ነው በትንቢት ተገልጾለት። እነ ቅዱስ ያሬድም ነይም ሊባኖስ እህቴ መራት እህቴ ሙሽራዬ ከሊባኖስ ነይ እያሉ ሊቃውንት ያዜሙላት ያመሰገኑት ያን ምክንያት አድርገው ነው። ስለዚህ በዛ በሊባኖስ ከቤት ውጭ በበረሃው በተራራው ላይ ሊባኖስ ስለተወለደች የሐና ዘመዶች ቆሎ እያያዙ ንፍሮ እያያዙ ጥራጥሬ ነገሮች እያያዙ ሄደው ሐናን ጠይቀዋት ነበርና ያንን ለማሰብ ከቤት ወጥተው ንፍሮውን ቆሎውን አዘጋጅተው ያከብራሉ ማለት ነው። ምን ማለት ነው? ይህ ማለት እመቤታችን ስትወለድ ብንኖር እንጠይቃት ነበር ነው። ሂደን እንጠይቅ ነበር፣ የምንችለው እናደርጋለን። አሁንም ያለደትሽ ልደታችን ነው። አሁንም እየጠየቁ ነው ማለት ነው። ኢትዮጵያውያን ክርስቲያኖች ሄደው ሊባኖስ ተራራ ላይ እንደተወለደች በህሊናቸው እያዩ አብረው እሷን እየጠየቁ እዛው ላይ በህሊናቸው እዛ ናቸው። በስጋቸው ቤታቸው ወጥተው የሚታየው ህሊናቸው ሊባኖስ ተራራ ላይ ሆኖ የእመቤታችንን መወለድ ማሰብ ማለት ነው። ከዛ የተነሳ ነው እንግዲህ ከቤት ወጥተው የኢትዮጵያዊ ሴት ሃይማኖታዊ ትውፊት ነው። ይህ ማለት እመቤታችንን የምናከብርበት ወይም ታሪኳን የምንማማርበት ውጭ ላይ ቁጭ ብሎ ጠጥቶ በልቶ መለያየት አይደለም። ታሪኳን መማር፣ ለልጆች ማስተማር ከቅድመ አያቶቿ ጀምሮ በምክንያት የመጣ ቴክታ በጥሪቃ ይባላሉ። እንግዲህ እንደዚሁ ላይ አንስቶ ለማለፍም ቅድመ አያቶቿ መካን ነበሩ፣ ሀብታም ነበሩ። ስለተስለው ሄሜንን ወለዱ። ሄሜን ደርዴንን፣ ደርዴን ቶናህን፣ ቶናህ ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ትወልዳለች። ይህ ነው የዘር ሐረጓ በሐና በኩል ያለው። ይህን ለልጆች ማስተማር መናገር። ኳስ ተጫዋች የሚያውቅ ትውልድ እንደዚህ እስከ ጫማ ቁጥሩ የማይጠፋው የእመቤታችን የዘር ሐረግን የማያውቅ ትውልድ እመቤታችን ማናት ሲል እናት አባቷን እንኳን የማያውቅ ትውልድ እየተፈጠረ ነውና ውጭ ላይ ቁጭ ብለን በምንመገብ ጊዜ በምንጨዋወት ጊዜ ተራ ወሬ አይደለም መወራት ያለበት። የእመቤታችንን ታሪኳን፣ የጌታችንን ቸርነት፣ የሥላሴን አንድነት ሶስትነት እየተማማር ጎረቤት የሚችለው እዛ ተነስቶ ጎረቤት ካለው የሚችለው ሰው ያቅሙን ተነስቶ ማስተማር አለበት፣ መናገር አለበት፣ መመስከር አለበት። አይ ዝም ብሎ በርቶ ጠጥቶ መለያየት አይደለም። ከዛም ስለት ተስሎ ለዓመቱ ታድርሰን እኔ ይሄን አደርጋለሁ ስለቱ በአቅም ይሄን አመጣለሁ ያለ ኢትዮጵያዊ ሴት ልጆችም እንዲሳሉ ማድረግ ያስፈልጋል። ምን ይሳላሉ ከተባለ የሚችሉትን እጅ አስታጥባለሁ፣ እግር አጥባለሁ የሚሉት የልጆች ስዕለት መሆን አለባቸው። ትህትና የሚማሩበት ስለሆነና በየሰፈሩ የሚከበረው እንደዚህ በትህትና ሆኖ በፍቅር ሆኖ የተጣላ ታርቆ ምክንያቱም ዓለም የታረቀባት ናት እመቤታችን። የሰው ልጅና እግዚአብሔር የታረቀባት ናት። ስነ ፍጥረትና የሰው ልጅ የታረቁባት ናት እመቤታችን። ዓለምን በታረቀባት በእመቤታችን ልደት ተጣልቶ ተኮራርፎ ተቃይሞ መዋል ማለት ይህ ስህተት ነውና እንደዛ ብሎ የሚከበርም ስላልሆነ እንደሚታወቀው በሰሜኑ አካባቢ ተጣልቶ ተኮራርፎ የኖረው የግንቦት ልደታ ይታረቃል። ግድ ነው። ይሄ የግንቦት ልደታን ሳይታረቁ አለ ማለት ጥሉ ከባድ ነው ማለት ነው። ከፍ ያለ ነው ማለት ነው። ጥሉ ከፍ ያለ ነው። ያ ከፍ ያለም ቢሆን ሽማግሌ አስቀድሞ ገብቶ እንዴት ልደቷን በአንድ ላይ ለመዋል አብረው ተሳስበው ለመዋል ታርቀው አስታርቋቸው ሽማግሌ በፍቅር ያከብሩታልና በመታረቅ ከዛም በኋላ ድሆችን በማሰብ መከበር አለበት። የሚዋጡት ውጭጮች የሚወጡት ስለቶች ገንዘቡ እንኳን እንደው ምን እናድርግ ይሄን ያህል ገንዘብ አለ ከማለት ለድሃ መመጽወት ለድሃ መስጠት ያስፈልጋል። ለመጪው ዓመት ይቀመጥልን። ለመጪው ዓመት እግዚአብሔር ያውቃል። የዛሬው ለድሃ ሰጥቶ ለመጪው ዓመት እግዚአብሔር ያውቃል ማለት እንጂ
የዘንድሮ ስለት ነበር ለመጫው ዓመት ተላልፏን ያለው ገንዘብ እየተባለ ብዙ ጊዜ የምናያቸው ያሉት የስለት ገንዘቦች ለሚቀጥለው ዓመት ይተላለፋሉ። እንደዚሁ ደግሞ ይሄ ካለማ ብሎ ከፍ ያለ ነገር እየገዙ ከአቅም በላይ በመመገብ ከአቅም በላይ በመጠጣት ይታያል። ይሄ ስህተት ነው። ለድሆች ተርበው ተጠምተው እያለ አንዲት ልብስ ገዝቶ ለአንድ ልጅ አንድ ልብስ ገዝቶ ለአንዱ የሚበላው ላጣው ምግብ ቢሰጡት ቢያበሉት ቢያለሱበት ዋጋ ይሆናልና እንደዛ እንዲከበር በየቤቱ ያለው በዚህ ሁኔታ መከበር አለበት። በፍቅር በትህትና ሆኖ ጎረቤት ከጎረቤቱ ሳይለያይ ሌላ እምነት ያላቸው ጎረቤቶች እንኳን ካሉ ኑ ብለን አብረን በፍቅር አብረን እንዲመገቡ ማድረግ ነው፣ መለየት አይደለም። አስቡት፣ ህዝብና አህዛብ ታርቀዋል በክርስቶስ። ያ እንዲታረቅ ያደረገች እመቤታችን ክርስቶስን ወልዳ ነው። መላእክትና የሰው ልጅ ታርቀዋል። የማይስማሙት ነገሮች ተስማምተው እያለ እዚህ ያለው ሃይማኖት አይወክለው እና በሉት አብሮ ይመገብ፣ አብሮ ይጫወት። ታሪኩኒ ኢትዮጵያዊ ነው። እሱ ኢትዮጵያዊ ነው። ኢትዮጵያዊ ሴት ኢትዮጵያዊ ትውፊት ነው ያለው። እሱ ባያውቅ እንጂ ቅድመ አያቶቹ ኦርቶዶክሳዊ ሊሆኑ ይችላሉ ናቸው። ባያውቅ እንጂ እሱ አሁን ኋላ በመጣው ፕሮቴስታንት ሊሆን ይችላል። ግን ወላጆቹ ይህን ታሪክ ከዚህ ያደረሱት የሱ ወላጆችም ናቸው፣ የሷ ወላጆችም ናቸው። ይህን ታሪክ ከኛ እንዲደርስ ያደረጉት አሁን እነዚህኞቹ እምነታቸው የተለየ መሆኑን አይደለም። ቅድመ አያቶቻቸው ይህን ታሪክ ጠብቀው ውጭ ላይ በህብረት ማክበር፣ መታረቅ፣ በአንድነት ልደቷን ማክበር ያስለመዱት ያመጡት ትውፊት ነው። አብረው እንዲሳተፉ በማድረግ የምናገለው በቋንቋው በእምነቱ በምኑ የምንለየው የምናረቀው ሳይኖር በፍቅር ሊከበር ያስፈልጋል። በስርዓት ሳይሰካከር እንደው መጠጡ ሲበዛ ወደ ሌላ ጠብ የሚሄዳልና ጠብ እንደው እየተጣላን ሰክረን ከምናከብረው ባይከበር ይሻላል። ሰክሮ አይከበርም። ሰው አይምሮውን ስቶ የእመቤታችንን ልደት ያከብር አይችልም። አይምሮውን ስቶ ያከብር አይችልምና አደራ ምለው ይሄን ነው። ሰው የተቻለውን ያድርግ፣ ደስ ብሎት ያክብር። አሁን ትውፊቱ እነዚህ ቆሎ ንፍሮ ነው ዋናው። ኢትዮጵያዊ ያለው እሱ ነው። በሀገራችን አጠቃላይ በኢትዮጵያም በጋርደው እንደዚህም ያከብሩት ነበረ። ጠላ ጥለው ጠጅ ጥለውም ጠላ ጠምቀው ጠጅ ጥለውም ያከብሩታል። ይሄ ከደስታቸው ከፍቅራቸው የመነጨ ነው። ዝክር ስንዘክር መቼስ ቀዝቃዛ ውሃ ይስጥ አይደል የሚለው ወንጌል። ቀዝቃዛ ውሃ ጠላ ይስጥ ማለቱም አይደለም። ያለው ትንሹ ማግኘት የሚችለው ቀዝቃዛ ውሃ ነውና በዛ ነው። አሁንም የእመቤታችን ልደትንም ስናከብር ሰው በጋርዶ የሰባርዶ አቅም ካለው ነው። ጠጅ ጥሎ ቢያከብረው ችግር የለውም። መስከሩ ግን ኃጢአት ይሆናል። መስከር በማንኛውም እንዴት ትንሣኤ ጠጅ ጥሎ ይስከር እኮ አይልም። ትንሣኤውን በስጋው ደሙ ነው አይደል? ትልቁ መጀመሪያ በዓል የሚከበረው በስጋውና በደሙ ነው። ከቆሎም ከንፍሮም ከማንኛውም በፊት ስጋው ደሙ ነው የሚቀድመው። ከዛ በኋላ ይሄኛው ትውፊቱ ቅብብሎሹ ነው። ውድ የሆነው እስኪ ገዝቶ ድሃ እየተራበ ግን ይሄ ስህተት ነው የሚሆነው። ውድ የሆነ 10,000 በላይ እዛ በላይ ያለ እስኪ እየገዛ ያን እየጨለጡ ትንሽ በአቅሙ ግን ውሃ ገዝቶ ጠላም ካስፈለገ ጠምቀው እናቶቻችን ጠምቀው ጠጅንም ጥለው እንዲህ ቢያከብሩት ኃጢአት አይደለም። ያከብሩታል፣ ችግር የለውም። ይሄ ኃጢአት የሚሆነው ከአቅም በላይ ያለፈ ሲሆን የድግሱ ብዛት ሲሆን በመጠን እንዲመገብ ነው። ምግብም እኮ በመጠን ነው። ማንኛውም አሁን ምግብ አትመገብ አንልም። በመጠን እንዲመገብ ግን ያስፈልጋል። እሱ እየተጨነቀ ድሃ እየተራበ የሚበላው አጥቶ እየተራበ ያኛው ደግሞ እንደው ለመቀመጥም ለመነሳት ከአቅሙ በላይ ሆኖ እየተጨነቀ ቢመገብ ኃጢአት ይሆንበታል። ከአቅሙ በላይ ከሆነ በመጠን ሆኖ ግን ሊያከብር ያስፈልጋል። በመጠኑ ነው። ያኛው አይደለም አይገባም እንዲህ ነው ልንለው አንችልም። እንዳቅማቸው ያለው ሂደት ምንድነው? ጠላ ጠምቀው ጠጅ ጥለው ነገስታቱ ድረስ ያከብሩት ነበረ። እንደውም የእመቤታችን ልደት ሰነፎች ሆነን ነው እንጂ ብሔራዊ በዓል መሆን ነበረበት። በነገራችን ላይ ብሔራዊ በዓል ኦርቶዶክሳውያን የበዙበት ዓለም ከላይ ጀምሮ ኦርቶዶክሳውያን ያሉባት ኢትዮጵያ
እንደመቤታችን የመቤታችን አንድ እንኳን ብሔራዊ በዓል እንኳን የመቤታችን መሰጠት ነበረበት። ቤይሩት ማን ነው የተወለደችበት ሊባኖስ አካባቢ ብሔራዊ በዓል ነው። የቅዱስ ጊዮርጊስ ቤይሩት አካባቢ እንደ ብሔራዊ በዓል ነው ይከበራል። ቅዱስ ያሬድና የመቤታችን በዓል ለኛ ለኢትዮጵያውያን ብሔራዊ ነው። የቅዱስ ያሬድም ካልሆነ የመቤታችን ብሔራዊ በዓል መሆን ነበረበት። ሌሎች እንኳን እዛ በታች ያሉ የውሃ በዓል የምን በዓል እያልን እናከብራለን። የአላባደሮች በዓል፣ የሴቶች በዓል፣ ሴቶች የከበሩባት እመቤታችን እኮ ናት። አንድነትን ክርስቶስ ሳይወለድ ሴቶች ወንዶች ምን ይሏቸው ነበር? እናንተ ከኛ ተገኛችሁ፣ አዳም ሔዋንን አስገኘ ያለ ሴት፣ እስኪ እናንተ ያለ ወንድ አስገኙ እያሉ ይመኩ ነበረ ይላል ነው ቅዱስ ዮሐንስ አፈወርቅ። ክርስቶስን እመቤታችን አዳም ያለ ሴት ሔዋንን እንዳስገኘ እመቤታችን ያለ ወንድ ክርስቶስን አስገኘች። ከኛ ወገን እኮ እመቤታችን ያለ ወንድ ክርስቶስን አስገኝታለች እያሉ የሚመኩባት ሆኑ። ሴቶች ከዘር ሐረግ ገብተው እንዲቆጠሩ ያደረገች እመቤታችን ናት። ለዛ ነው ቅዱስ ዮሐንስ አፈወርቅ እስመ ሀሉ ዕዳም ትዝምዳ አንስት ወንተ ዘኮነት ፈዳይተ ዳህለ ሔዋን፣ በሴቶች ዕዳ ነበረባቸው ያን ዕዳ የምትከፍል ሆነች እመቤታችን ብሎ የተናገረው። ስለዚህ የሴቶች ቀን ሴቶች የከበሩባት ከተባለ እመቤታችን ናት። ንጉስ ክርስቶስን ወልዳ ሞት በሴት በሔዋን በኩል መጣ፣ ህይወት ደግሞ በእመቤታችን በኩል መጣ፣ ህይወት ክርስቶስ። ስለዚህ ነው ዝም ብሎ ፈረንጅ የሰራው የሴቶች ቀን የምን ቀን ከማለት ይሄ እናቶቻችን ቀን እመቤታችን በዓል ልደቷ ነው። የእመቤታችን ልደት ነው። እኔ የማከብሩ እንደዛ ነው እኔ የሚሰማኝ ማለት ነው። ከእመቤታችን በዓል በላይ የሴቶች ቀን የሚከብርበት የለም። በወንጌል ገብተው እንዲቆጠሩ ክብር እንዲኖራቸው ያደረገ አንድ እንዲሆኑ ወንድና ሴት በሴትና በወንድ መካከል ልዩነት የለም ብለው እንዲያስተምሩ ያደረገ በእመቤታችን ነው። ያን ሁሉ ታሪክ የተቀየረው ዘመን የተቀየረበት የእመቤታችን ልደት ታሪክ የተቀየረበት ነው። የዘመን አቆጣጠር የተቀየረበት ነው፣ የተለወጠበት ነው። ታሪክ የተቀየረበት ያ ክፉ ታሪክ የነበረን ታሪክ ተቀይሯል። እግዚአብሔር ሕዝቦች ተብለናል። ዘመን አቆጣጠሩ ዓመተ ፍዳ ዓመተ ኩነኔ ተለውጦ ዓመተ ምሕረት ሆኗል። አጠቃላይ በስነ ፍጥረት በዚህ ምድር በምንኖረው ታሪክን የቀየረ የለወጠ ልደት ነው እመቤታችን። በሴቶች የነበረው ጫና የተለወጠበት የተቀየረበት እነዚህ ሁሉ ታሪክ የተቀየረበት ነውና ያንን በምናከብር ጊዜ ከልብ ገብቶን ልናከብር ያስፈልጋል። ስለዚህ በሚችሉት በመጠኑ አድርገው ትውፊቱ ብለን አይሆንም ብለን ልንከለክላቸው አንችልም። ምክንያቱም በሚችሉት እንዳቅማቸው ነው። ከአቅም በላይ ከሆነ ኃጢአት ይሆናል። ከአቅም በላይ ከሆነ ያላቸውን ግን በመጠኑ ቢያደርጉት ኃጢአት አይሆንም። ምክንያቱም በቅዱሳን ስም ዘክረን እናበላ እናጠጣ የለ ጠጅ ጥለን እኮ እናጠጣለን። የሰባርደን እኮ እንዘክራለን የቅዱሳንን። የእመቤታችን ልደት እኮ ማለት እዛ በላይ ነው። ከዛ በላይ ነው። ከቅዱሳን ልደት ሁሉ በላይ ነው። ከቅዱሳን ልደት ከቅዱሳን ክብር ሁሉ በላይ ነው የእመቤታችን ልደቷና በመጠኑ ቢያከብሩት ችግር የለው። በመጠኑ እንዳይሰክሩ ወደ ሌላ ዓላማ እንዳይሄድ መወሰን ያስፈልጋል። እንደዚሁ ደግሞ አንዳንድ አካባቢዎች ያየሁት ምንድነው እንደ አምልኮ ባይድም ያደርጉታል። በዚህ ዕለት ውጭ ላይ አርዶ ካልተበላ ጥቁር በግ፣ ቀይ በግ፣ ነጭ በግ የሚሉት ነገር አለ። ይሄም ስህተት ነው። ይሄ ስህተት ነው። እንዲህ ከሆነ ባይከበር ይሻላል። በዚህ የምናከብር የአምልኮ ባይድ የሚባል ነገር መኖር የለበትም። ነጭ በግ ካልታረደ ጥቁር በግ ካልታረደ አርደ መብላት ነው መቼስ። ከዛ ውጭ አምልኮ ባይድ አይደለም። በምስጋና መከበር አለበት። በዝማሬ መከበር አለበት። ሲሰባሰቡ የሚዘምሩ እንጂ ሌላ ነገር መሆን የለበትም። ሲሰባሰቡ እግዚአብሔርን እያመሰገኑ ነገር እግዚአብሔር መማማሪያ ነው እንጂ ዝም ብሎ እየተሳሳቀ ምን እያለም አይደለም። ባቁሽ ኢትዮጵያዊ ትውፊትን፣ ኢትዮጵያዊ ሴትን፣ ኢትዮጵያዊ ታሪክን እየተወያዩ ሊያከብሩት ያስፈልጋል። እዛ በመካከል መዝሙር እያስገቡ ሊያከብሩት እንጂ ከዛ ውጭ ይሄ እንደ አምልኮ ባይድ የሆነ እንዲህ አይነት ምን የሚባለው ነገር የኢትዮጵያ ኦርቶዶክስ ተዋህዶ አስተምህሮ አይደለም፣ ትውፊትም አይደለም፣ ስርዓትም አይደለም ማለት ነው።